ምድር ላይ the most powerful ሰው ማን እንደው ታውቃለህ? የሚጸልይ ሰው። የሚጸልይን ሰው በታምራችሁ ዴቪድ ገና ሳይገባም በፊት እግዚአብሔር የሚፈልግ ሌላ ጓደኛ የለው፣ የሰፈር ጓደኛ የለው፣ ሻይ የሚያጣጣው የለም። ዋና ጓደኛው እግዚአብሔር ነው። እኔ ኒድ የለኝ ማለት ዳዊት እኔ ምንም የምፈልገው ነገር እረኛ ያለ አይገርምም? ሳኦል እያለ ክብር ለኢየሱስ። ሳኦል ዙፋኑ ላይ ቁጭ ብሎ እግዚአብሔር እሱን ቀባው። ሰውየው የፕሬየር ሰው ስለሆነ እግዚአብሔርን ፐርሰናሊ ስለሚያውቀው እግዚአብሔር ሲያስጠልለት ያልተወረወረበት ቀስት የለም። ካልተነካ ለጸሎት ጊዜ የለም። ለጓደኞች ጊዜ አለ፣ ለመብላት ጊዜ አለ፣ ለቁርስ ምሳራት ጊዜ አለ፣ ለመተኛ ጊዜ አለ፣ ለፊልም ጊዜ አለ። ከተነካስ ታራግፋል። ባይዘ የማይጸልይ ሰው መገለጫዎቹ በጣም ብዙ ናቸው። ይተቻል፣ ሐሜተኛ ነው፣ ተሳዳቢ ነው፣ ያንቋሽሻል፣ ያጓጥጣል። የጸሎት ሰው ደግሞ ሃምብል ነው፣ ለሰው ይራራ፣ ሰው ላይ አቃቂር አይሆን። የደከመ ካለ ታነሳዋል፣ የወደቀ ካለ በየዋን መንፈስ ታቀነዋል፣ ትማልድለታል፣ ታለቅስለታል። የጸሎት ሰው ስትሆን ጀጅመንታል አትሆንም። ለምን? የምትነካከው ከእግዚአብሔር ጋር ነው። ባህሪ ራሱ የሱ ነው። አንዳንድ ቀን ገብተህ መጸለይ ለምን እንደሚያቀጥሳካለ ውሎ እኮ ጧት ስትወጣ ማታን ተከተካለው ትላል። ግን የሆነ ውሎዎች ደግሞ ካልቹ አላቸው። እነንትናን ካላገኘስ ታክሲ ውስጥ ልሳን ያመልጣል። ጌታ ኢየሱስ ክርስቶስን ተመልከቱት። ከነሱ ተነጠለና ሊጸልይ ወደ ተራራ ወጣ። ከነሱ ነጠላለና ወደ ተራራ ወጣ የሚል ነው የምታገኝ። ነጠል ብሎ ሲጸልይ ነው የምታገኝ። እግዚአብሔር ከነንትና እየነጠለ ወደ ጸሎት ይክተትሽ። እግዚአብሔር ጸልዮ የሚያጸልይ ጓደኛ ይስጣችሁ። ጸልዮ የሚያጸልይ ባልንጀራ ይስጣችሁ። የማይጸልይ ጸሎት የሚበላ በኢየሱስም ከናንተ ለየውት ዛሬ ለየውት ዛሬ በኢየሱስ ከመንፈስ የሚያወጣሽን በኢየሱስም ለየውት። ከመንፈስ የሚያወጣን ዛሬ ለየውት in the name of Jesus። አንተ ለካ አንዳንድ ነገር በወሬ አይመጣም። ለካ በጣም ትልልቅ ቃል በመናገር አይመጣም። የሆነ ነገር እዚህ ጋር ደርድረን አይመጣም። ይሄ ትውልድ በኢየሱስም ጌታን ይፈልጋል። ይሄ ትውልድማ ይንበረከካል። ይሄ ትውልድ ተንበርክኮ አምጦ ይወልዳል። እኛ ጌታን ፊቱን እንፈልጋለን፣ በጸሎት እንፈልጋለን፣ እንንተከተካለን። ሃሌሉያ ሃሌሉያ።